አረ እንደምን አላችሁ? አሜን ነው። እኛ ባናመሰግነው በባህሪው ምስጉን ከእስከ ተብሎ ዘመን የማይቆጠርለት የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችንን ያወቅንባት ቅድስተ ቅዱሳን የኪዳን ታቦት የብርሃን መውጫ መካነ ደናግል የወይን መጠጫ ቅድስተ ቅዱሳን የኪዳን ታቦት እማ አዶናይ የአቡ ሽራ የሉል ማደራ የአብጸጋ ካሳ የነቢያት ትንቢት የነቢያት ግርማ የሚካኤል ክንፉ የገብርኤል ፋና ወላዲተ አምላክ ቤዛዊተ ዓለም ስሟ የተመሰገነ ይሁን። ለተሰጣን ጸጋ ርስቴ የኦሪት እመቤት ቅድስት ሀገር የቅዱሳኖች ቤት አምባ የሁሉ ማረፊያ የሁሉ መስፋፊያ የኖህ ዘመን ተምሳሌት መጥፊያና መትረፊያ የቀደመችው መንገድ ጥባቧ ማለፊያ ተናገሪ ተዋሕዶ ተናገሪ ኢትዮጵያ ተናገሪ ተዋሕዶ ተናገሪ ኢትዮጵያ ቀደም ከሕገ ልቦና እስካሁን በአዲስ ኪዳኑ የክርስቶስ ልጆች ሕዝበ ክርስቲያኑ በሐዋርያው መልእክት በአንዲት ሃይማኖቱ በአንድ ጌታ በአንዲት ጥምቀቱ ሰላም ነው ስብከቱ እውቀት ነው ስብከቱ የማወቅ በሩ ነው መጠየቁ ባለቤት ካልናቁ አጥራ አይነቅንቁ ከማክበሩም በፊት ቅድሚያም ከመናቁ ከወዴት ናችሁ እነማን ናችሁ ብላችሁ ጠይቁ። ግን ጽላቱን አትንኩት፣ የጌታን ማደሪያ መቅደሱን አትንኩት፣ የአምላክን መክበሪያ በገናን አትንኩ፣ መሰንቆን አትንኩ፣ ዋሽንትን አትንኩ፣ ክራርን አትንኩ፣ የምስጋናን መዝሪያ የጌታን እንግልት ስቃይን ማሳያ አትንኩት፣ ጸበሉን መዳኛችን ቅርሳችን አትንኩት፣ የጌታን አማ ከአማራችሁ መሆነ ባለቤትነት አትከለከሉም። ቅረቡ ወደሱ እመኑ በድነት እውነት እግዚአብሔር ነው እግዚአብሔር ነው በእውነት በዚህ ከምታስወቅሱን ከምታረክሱት መቅደሱን መሞት ይሻለናል ገላችሁ ቀድሱን። ግን ለጥፋት አይዘረጁም የክርስቲያን ልጆች ሰማዕትነትም አይገርም ለተዋሕዶ ልጆች አክሱም ጽዮን ትቤት የጣና ገዳማት ቅዱስ ላሊበላ ገዳግማ የኢየሩሳሌም ተምሳሌት ስንቱ ገዳማት አድባራት ከነቅርሶቻቸው ይፍረዱ እነማን የት ሞተው እንዳቆዩአቸው። ርስቴ ኢትዮጵያ ተናገሪ ዝም ብለሽ ዘመን አትቁጠሪ እኮ በማን ሀገር በማን ምድር በማን ልደት በማን ክብር በማን ፊደል በማን ቁጥር ሀ ቢባል ለብላት አንድም ለመብላት መልእክት አቦጊዳ ከየት መጡ ከማን ጓዳ። ተዋሕዶ ተራራዬ ተናገሪ ዝም ብለሽ ዘመን አትቁጠሪ። ላሳጠረው ይቆየንና ፊት ከሰጡኝ ችግር ነው ፍጸት ካለበት አባቶች እንግዲህ እርዳታ ታረጉኛላችሁ ታረሙታላችሁ። ያው እኔ ይሄን የምናገረው ከእውቀት አንጻር አይደለም እንደ ገጣሚ ሳይሆን እንደ አጋጣሚ የተሰማኝን ለመናገር ያክል ነው። እቺ ቤተክርስቲያን አገር ያቀናች ቤተክርስቲያን በሚገርማችሁ ሁኔታ እዚህ ጽርሐ ጽዮን ቅድስት ማርያም ቤተክርስቲያንን እጅግ በጣም ያማረ በ8112 ካሬ ሜትር ላይ ያረፈ ሁለት ሊፍት ያለው እጅግ በጣም ዘመናዊ እንኳን አንለውም ሰማያዊ የሆነ በሚደንቅ ሁኔታ ብፁዕ አባታችን በእግራቸው ወደ ላይ ወደ ታች እያሉ በደንብ ያስጎበኙና እኔ ወንጌልን አየሁት ምዕራፍና ቁጥሩን መጥቀስ ባልችልም ሊቃውንቱ ይጠቅሱታልና የኔና የእናንተ ጌታ ድካማችንን ተሸክሞ በቀራንዮ አደባባይ ላይ ከዳገቱን ወጥቶ ተነከር ድረስ ያለበትን ቦታ በግብር ላይ ያየሁበት ይህችን ቤተክርስቲያንና ይህንን ነገር ያስጀመሩ የቀደሙ አባቶቻችን ትልቅ ነገር የሚያስቡ ትልቅ ነገር ለሚሰሩ አባቶቻችን በእውነት እልል ብላችሁ እግዚአብሔርን አመስግኑ። ማርያምን በደንብ እልል ብላችሁ አመስግኑ። አጠር አድርጌ እናገራለሁ። ባህር ዳር ዛሬ እኔ ፖስት አድርጌያለሁ እንግዲህ በምችላት ነገር ማለት ነው። ባህር ዳር ዛሬ አይመሽም። የባህር ዳር ኦርቶዶክሳዊ አንድም ሰው ከቤቱ እንዳይተኛ እኔ በማርያም ስም እለምናለሁ በትንሽ አንደበቴ አንድም ሰው እንዳይተኛ። ስልኮቻችሁን ግለሰብ ከግለሰብ አገር ከሀገር ተቋም ከተቋም ክፉ ነገር የሚነገርበትን ስልክ ቀድሱትና ዛሬ ባህር ዳር ጽርሐ ጽዮን ማርያም ስንል ማደር አለብን። የሚጠበቀው እኚህ አባታችንን አይመጥንም። እዚህ ያሉትን ሊቃውንት የሚጠበቀው ገንዘብ ይህን ያህል ልንነጋገርበት አይመጥነንም። በእውነት ማርያምን 50 ሚሊዮን ብር 50 ባህር ዳር ላይ ያለ ሰው አንዳንድ ሚሊዮን ብር ያዋጣቃለሁ። ግድ የለም 100 ሰው 500 ሺህ ብር የሚያዋጣለሁ። ግድ የለም 200 አድርገው 250 ሺህ 250 ሺህ የሚያዋጣ 200 ሰው ባህር ዳር ካጠች ሞተናታላ። አይሆንም። ያ ካልሆነ ደግሞ አንዳንድ ሺህ ብርና 2 ሺህ ብር እዚህ ያለን ሰዎች ብናዋጣ ጉዳዩ አለቀ ማለት ነው። ሁላችሁም ስልኮቻችሁ ዛሬ ጽርሐ ጽዮን ማርያምን እያለን ነው የምናደርገው። ይሄን አለን ብላችሁ እስኪ በእልልታ ገለጡልኝ እስኪ።
አረዱ እሷ ጠርቶ ምን ሊጎል ማርያም መሙላት ብቻ አይደለም ማጣፈጥ የምትችልበት እናት መንገዶን ያቃሉ አትዘታች። በነገራችን ላይ በትክክለኛ የአብነት ትምህርት ቤት ያለፈን አንድ መምህር አቁማችሁ የምር ስለ ማርያም ተናገሩ ብትሉት ማይክራፎን ስላለ የሚያይ ሰው ስላለ ከንቱ እንዳይሆን ብሎ ነው እንጂ ማንም በጽናት ቆሞ ስለ ማርያም መናገር አይችልም። ምክንያቱም ከንግግር በላይ ስለምትሆንበት ያሟል ፍቅሯ ማለት ነው። ስለዚህ ሊቀ ሊቃውንት ስምዐኮነ የአራቱ ጉባኤያት መምህር ወንድማችን አንተ የምንለው በፍቅር ነውና 64,000 ብር አባታችን ማንና ማናቸው? ሀብተ ሥላሴና ሄሮድስ ገብርኤል በመልአከ ፀሐይ በአባታችን ስም እንሆ እጅ እንነሳለን። ሰላም ለኪ ቅድስት ድንግል ማርያም ስለተቀደሱ 64 ዘመኖችሽ 64,000 ብር እሺ ማናልከኝ? ኢዛና ኤሌክትሪኮ መካኒካል ይባላል። በተቋም ደረጃ ኮንትራት እየወሰዱ ታላላቅ ስራዎችን የሚሰሩ ናቸው። ወጣት ነው። በጉብዝና ወራት በእውነት ታድላል። ድርጅትን ያስፋ፣ ስራችሁን ይባርክ። 64,000 ብር። አቤት አቤት! አንቺ እናቴ ወለላይቱ ስምሽን ጠርቼ ማላፍርብሽ የጎደለ ምትሞይ ኑሮ የምታገኝ እመቤቴ ማርያም። እስኪ ማን ነው ሌላ በተለይ እህቶች እናቶች ማርያም ማርያም ተብሎ እግራችሁ ተከፍቶ ንጉስም ቅዱስም ትወልዳላችሁ። ማን ነው እስኪ እኔ ያለው የምትይ ነይ ወላዲት አምላክ ቋንቋዬ የጭንቄ ደራሽ የምትያት። በነገራችን ላይ እኔ የክብሯ መግለጫ እየተባለ አንዳንድ ጊዜ በስህተት ሲወራ ከተሳሳትኩ ድጋሚ እናገራለሁ። ሊቃውንቱ ታረሙታላችሁ። የእሷን ክብር የኔና የእናንተ 64,000 ብር አይገልጠውም። እኔ አይደለም የእናንተ 64,000 ብር በማዕድን ደረጃ የወጡት የዓለማችን ወርቆችን ጌጦችን እንቁዎችን አልማዞችን እንዲሁም ሰማይና ምድር የማርያምን ክብር መግለጥ አይችሉም። ማርያምን አይቻልም። እጅ ልነሳሻለን እንላታለን፣ ዓለምን ደግሞ እናሸንፍባታለን። እልል ብላችሁ እግዚአብሔርን አመስግኑ። ስህተት ካለበት አባቶች ያስተካክሉታል። እሺ ምን ያህል ተሰበሰቡ? ግን 64 ስንት አገኘ? ሊጎል ሲል ይሞላል እኮ በስሟ። ድግሱ ሊበላሽ ሲል ስሙ ትላችኋለች። እና ይኸው መጣ የኔ አባት ማን ልበል? መልአክ ሰላም ቆሞስ አባ ገብረ ሕይወት 9 ነው አሉ ሰማሁኝ። እንዴት 9 ይሆናል ተብሎ ይሙላ እንጂ ብለው ሰላም ለኪ ቅድስት ድንግል ማርያም 64,000 ብር ስለተቀደሱ ዘመኖችሽ 10,000 640,000